የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በልማትና በሰላም ጉዞ ላይ አዲስ ምዕራፍ እየከፈተ ይገኛል። በዚህ ምዕራፍ ላይ ደግሞ የተቋማት ግንባታ መሰረታዊ ጉዳይ ነው። ለዚህ ታሪካዊ ጉዞ ዋስትና የሚሆን የጸጥታ ተቋም ግንባታ ደግሞ የክልሉ መንግስት ቀዳሚ ትኩረት ነው። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ በዛሬው ዝግጅታችን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ማሰልጠኛ ተቋም የመጀመሪያ ሰልጣኞችን የስልጠና ሂደትና የተቋሙን ስራዎች እናስቃኛችኋለን። አብራችሁን ቆዩ። በክልሉ የመጀመሪያ የፖሊስ ማሰልጠኛ ተቋም የሆነው ሞዲዮ የፖሊስ ማሰልጠኛ ተቋም የሰላም ዘቦችን የማፍራት ታሪካዊ ስራውን በይፋ ጀምሯል። ተቋሙ ለዛሬው የሰላም ዘቦች ስልጠና ተግባር ከመዋሉ በፊት በሌላ አገልግሎት ላይ ነበር። የክልሉ መንግስት ለህዝብ ሰላምና ደህንነት ባለው ትልቅ ራዕይ ተቋሙን ተረክቦ ወደ ማሰልጠኛነት ቀይሮታል። ክልላችን ከተመሰረተ ወደ 4 ዓመት አልፏል አስቆጥሯል። ከዛም በፊትም በቀድሞ ደቡብ በነበረ ሰዓት ምክንያቱ በውል ባይታወቅም የፖሊስ ኃይል አዲስ ያለ መቀጠር ጋር ተያይዞ በኮሚሽን ደረጃ ከፍተኛ የኃይል እጥረት አጋጥሞናል። ይህንን የኃይል እጥረት መቅረፍ የሚቻለው የፖሊስ አባላት እንደሌላው ሙያ ከገበያ ወይም በማስታወቂያ የሚቀጠር ካለመሆኑ ጋር ተያይዞ ቀጥተኛ በሚወጡት መታወቂያ ተመልምሎ ወደ ፖሊስ ማሰልጠኛ ገብቶ ስልጠናውን በቂ ነው ሲወጣ የሚመደብ ከመሆኑ ጋር ተያይዞ ከፍተኛ ችግር ሆኖ ይቆየና የነበሩትም አባላቶች በጡረታም ሲቀጥልም በሚያጋጥማቸው የጤና ችግሮችም እንዲሁም በተለያዩ መንገዶች በማህበራዊ ችግር አስገዳጅነት ከስራ ከመውጣት ጋር ተያይዞ ቁጥራቸው የቀነሰበት ሂደት ነው ያለው። ይህንን ችግር ለመቅረፍ እንዲያስችል በክልል መንግስት ጋር በመነጋገር የክልል ጸጥታ ቢሮ ጋር በመነጋገር ምልምል ፖሊሶችን አስገብተን በሞዲዮ ማሰልጠኛ ስልጠና እንዲከታተል ያደረግን የምንገኘው። ይህ ተቋም በሌላ ድርጅት የተያዘው ክልሉ መንግስት ለህዝብ ሰላምና ደህንነት ባለው ትልቅ ዓላማ አንጻር ብዙ ችግር ሳይገጥመን ለፖሊስ ኮሚሽን በመስጠት ከፋ ዞንም በመተባበር 2015 ይህን ተቋም ከሌላ ድርጅት መረከብ ችለናል። ከተረከበን በኋላ በተለያየ ሁኔታ ጫካ ነበር፣ ለመሰልጠኛ ምቹ ሁኔታ የሌለው ሁኔታ ነበርና ፖሊስ ኮሚሽን ከአካባቢው ማህበረሰብ ጋር በመሆን ይሄንን ቀሪ ነገሮችን በመስራት በመዘጋጀት በተከታታይ የአመራር ኮርስ በመስጠት ከዋና ሳጅን ወደ ረዳት ኢንስፔክተር መሸጋገሪያ ማዕረግ በ3 ዙር አሰልጥነን ማህበረሰብ ሰላምና ደህንነት ከመጠበቅ ባሻገር ህግና ህገ መንግስትን በመጠበቅ የማህበረሰቡ ሰብአዊ መብትን አመራሩ ጠብቆ እንዲሰራ በማድረግ ከፍተኛ አስተዋጽኦ አበረክቷል። የ3 ዙር አሰልጥኖ የአመራር ችግር ቀርፏል። ከቀደሞ ደቡብ ጀምሮ የምልምል ስልጠና አብዛኛው የቆመ በመሆኑ የክልላችን ፖሊስ ኮሚሽን ባደረገው ጥረት መንግስታችንን በማመን እነሆ ዛሬ ከጥር 1 ጀምሮ ምልምል ፖሊሶችን ከ6 ዞኖች መልምለን አስገብተናል። እንደ ደቡብ ምዕራብ ኢትዮጵያ አዲስ ክልል ከመሆኑ ጋር ተያይዞ ስናሰለጥን አልነበርንም፣ ተተኪ አባላትም አልነበሩ። ስለዚህ እንደ ክልላችን ያንን ተተኪ ኃይል ስላልነበረ አሁን ባለው በክልሉ አመራር ቁርጠኝነት ተተኪ አባላትን ማፍራት ግዴታ ስለሆነ ተጀምሮ አሁን መልምለን ብቁና በጣም የተሻለ የት ፖሊስ ተቋም ማሻገር የሚችሉ አባላትን መልምለን ወደ ስራ የገባንበት ሁኔታ ነው ያለው። ተቋሙ ራሱን ወደ ፖሊስ ማሰልጠኛ ተቋምነት ሲቀይር ወደዚህ ስፍራ የሚገቡ ሲቪሎችም እንደ ተቋሙ የቀደመ አቋምና ስብዕናቸው ተቀይሯል። ስንገባ በሲቪል ነበር የገባነው። የሲቪል አኗኗርን ነበር ይዘን የገባነው። እዚህ ስንገባ በጣም ተለውጠናል። ወታደር መስለናል። አሁን ስንወጣ ሲቪሉን ቀይረን ሲቪሎችን ለማገልገል ወታደር መስለን በጣም ነው ጸባያችን የተቀየረ፣ አስተሳሰባችንን በዛ ልክ ነው የተቀየረ ማለት ነው። ስልጣናችን ከመጀመሪያው ቀን ጀምሮ እንደገባን ወታደራዊ ስልጣና ነበር የጀመርነው እና አካልን የማብቃት ስራ እየተሰራ ነበር የቆየ ነው። ከሲቪል ህይወት ተላቀን ወደ ወታደራዊ ማህበረሰብ የፖሊስ ህይወትን እንድንጀምር ከሀብለን ስንጀምር ከመስክ ጀምረናል።
የክላስ ትምህርቶችም አሉ። መስክ ላይ ደግሞ ራስን የማብቃት ስራ ነበር። ጥንካሬ ይዘን እንድንወጣ የስፖርት የሰልፍና የመሰረታዊ የሆኑ ስልጠናዎችን በመቀበል ቆይተናል። የስልጠናውን ጥራትና የሰራዊቱን ስብጥር በሚመለከት የሚነሱ ሐሳቦች ፍጹም ኢትዮጵያዊ ማንነትንና አብሮነትን ያስቀደሙ ናቸው። ከነኚህ ኢትዮጵያን ካስቀደሙ የጋራ ዓላማዎች ባሻገር ስልጠናው ወታደራዊ ብቃትንና ወንጀልን የመከላከል እንዲሁም ወንጀለኛን በብልሃት የመያዝ ጥበብን ያካትታል። ሰልጣኞቻችንን እኛው ራሳችንን ዞንና ወረዳ ወርደን መልምለን ያመጣናቸው አብዛኞቹ ሰልጣኞቻችን በትምህርት ደረጃቸው በጣም የተሻሉና ዲፕሎማና ዲግሪ ያላቸው ናቸው። ከመጡ በኋላ በእኛ ተቋም ውስጥ ያው የወሰዱት ስልጠናዎች አሉ። ወታደራዊ ስልጠና ነው የምንሰጠው። በወታደራዊ ስልጠና በጣም የተሻለ አቋም ያላቸው ናቸው። ወጣቶችም ናቸው። በማሰልጠኛ ትምህርት ቤታችን የሚሰጠው ስልጠና ያው የመጀመሪያው የመስክ ስልጠና ነው። መስክ ስልጠና ላይ ወታደራዊ ሰልፍ አለ። ሰልፍን ያው በደንብ አድርጎ ሰርተው ኦሬዲ ወደ ማጠናቀቁ ደረጃ ላይ ነው ያሉት። አካል ብቃት አለ። አካል ብቃት በደንብ ያው አካላቸው የዳበረ እንዲሆን ወንጀለኛን እንዴት መከላከል እንዳለባቸው እና ወንጀለኞችን እንዴት አራሮጦ መያዝ እንደሚችሉ አቅም እንዲፈጥሩ አካል ብቃት ስራዎችን እያሰራን እንገኛለን። በተጨማሪ የመሳሪያ ጋር ያላቸው ቁርኝነት በጣም የተጠናከረ እንዲሆን መሳሪያ መፍታት፣ መግጠም፣ ኢላማና ቶክስ ድረስ ስልጠናውን በደንብ በሚገባ ተከታትሎ ወስደዋል። እንደምታዩት ሌሎችም በሰልፍ ላይ በመሳሪያ ተደግፎ የሚሰሩ ስራዎችም በተሻለ ሁኔታ በመስራት ጥሩ አቋም ላይ ይገኛሉ። በስነ ምግባርም ቢሆን ሰልጣኞቻችን በጣም የተሻለ ስነ ምግባር ያላቸው እርስ በራሳቸው ተከባብሮ ተዋዶ በጋራ አብሮ በአንድ ላይ እየሰለጠኑ የሚገኙ ስለሆነ በጣም ጥሩ ሁኔታ ላይ ነው የሚገኙት። ፖሊስ ተቋም 3 ግቦች አሉ። አንደኛ ግብ አካዳሚካሊ ሁሉንም አባላት የተሻለ ማድረግ። ሁለተኛ አካል ብቻ አይደለም። እንደ ሌላ ተቋም በአካል ብቻ ወይም በትምህርት ብቻ የተሻለ ከሆነ ሊበቃው ይችላል። ፖሊስ ተቋም ደግሞ የአካል ጥንካሬን ይፈልጋል በሁለተኝነት። ስለዚህ አንድ ፖሊስ ከአካዳሚካሊ ውጪ አካል ጥንካሬ ሊኖር ይገባል። እነዚህ ሁለቱ ነገር ቢኖረውም እንኳን አንድ ፖሊስ በስነ ምግባሩ የተሻለ ካልሆነ በስተቀር እንደ ፖሊስ ልናስቀጥለው አንችልም። ስለዚህ ፖሊስ እውቀት፣ ክህሎት ወይም አካል ብቃት ጥንካሬ የተሻለ እሱን ብቻ አይደለም የሚፈልገው። ስለዚህ እንደ ፖሊስ በጣም በባህሪው የተመሰገነ ህዝብን የሚወድ ለህዝቡ የሚሞት ህዝብን የሚያከብር ሰራዊት ማፍራት ግዴታችን ነው። ስለዚህ ያንን ግብን ለማሳካት ነው እንቀደም እንዳያችሁ አካል ብቃት የተሻለ ለማፍራት። ምክንያቱም እነዚህ ልጆች አብዛኛው ወጣቶች ስናስገባ ከዚህ በፊት የአካል ብቃት ትሬኒንግ ኤክስፒሪየንስ ያላቸው አይደለም፣ አዳዲስ ናቸው። እነዚህን ነው ምን ያስገባ ነው አመለካከትና በአስተሳሰብ የተሻለ ሆኖ ለህዝብ የሚሞት ህዝብን የሚወድ ህዝብን የሚያከብር የህዝብን ሀደራ የሚቀበል የህዝብን ሀደራ በአግባቡ የሚወጣ ሰራዊትን ለማድረግ በክላስም ሆነ በአውትዶር የተሻለ ስልጠና እየሰጠን ያለንበት ጊዜ ስለሆነ በጣም የተሻለ አባላትም ከመቀበል አንፃር በጣም ወጣትም ከመሆናቸው አንፃር በጣም የተሻለ ስልጠና ነው እየተሰጠ ያለው። እኔ እዚህ ስገባ አንደኛ ዓላማ ይዘን የገባ ነው ፖሊስ መሆን ነበር። ታማኝ ንጹህ የሆነ ፖሊስ መሆን ነበር። አእምሮህ ብሩህ ልበ ሩህሩህና እጀ ንጹህ የሚባለውን የፖሊስን ስራ እዚህ ገብተን ተግባራዊ እንድናደርግ ስልጠናው ተሰጥቶናል። እኔ ዓላማዬ ወንጀልን መከላከል ነው። ስወጣ በተመደብኩበት አካባቢ የህዝብን ሰላም በማስጠበቅና አገራችን ያለንበትን ሁኔታ ስለምናቅ በእውነት መንገድና በታማኝነት ህዝቤን ላገለግል ዓላማ አለኝ። ፖሊስ ተቋም ማለት የአንድ ሀገር ልብ እንደማለት ነው። ስለዚህ ፖሊስ ተቋም ከሌለ አብዛኛው መንግስት ያሰባቸው ነገሮች ብዙ ነገሮች ለማከናወን ማይቻልበት ደረጃ ነው ያለው እንደ ሀገራችን የምናየው ነገር። ስለዚህ እንደ ደቡብ ምዕራብ ፖሊስ እንደ ሀገር የተጣለብን ትልቅ ሀደራ ለመወጣት ግዴታ ስላለብን እያንዳንዱ ተቋማት የራሳቸውን ተቋማዊ ግቦችን ለማሳካት የፖሊስ ድርሻ ከፍተኛ እንደሆነ ይታወቃል። ስለዚህ ለእያንዳንዱ ተቋም የተሻለ ፖሊስ አባላትን በማፍራት እንደ ሀገር የተያዙ እቅዶችን ለማሳካት ካደጉ ሀገሮች ተርታ ለመሰለፍ የተሻለ የፖሊስ ተቋም ካልተገነባ በስተቀር ህገ ወጦች እየበዙ ያንን ግቦችን ማሳካት አንችልም የሚል ቁጭት ስላለብን እንደ ሀገር ያንን ቁጭት ብቻ ሳይሆን አሳክተን ካደጉ ሀገሮች ተርታ ለመሰለፍ ሁላችንም የራሳችን አስተዋጽኦ እያደረግን ያለንበት ጊዜ ላይ ነው የምንገኘው።
ይህ ማሰልጠኛ ብቁ ፖሊሶችን ከማፍራት ባለፈ በአካባቢው የልማት እንቅስቃሴ ላይ የራሱን አሻራ እያሳረፈ ይገኛል። የዶሮ እርባታ ስራ በተቋሙ ቅጥር ግቢ የተጀመረ ሲሆን የአካባቢውን የገበያ ሁኔታ የማረጋጋት እርግጠኛ እቅድ ተዘጋጅቷል። ያው ማሰልጠኛው አካባቢ ያለው መሬቱን ለም ነው፣ ማህበረሰቡም ቅን ነው። ስለዚህ ይህን ማህበረሰብን ሊደግፍ በሚችል የኮሌጅን አቅም ማጎልበት በሚችል መንገድ አንደኛ የቁጥራቸው ከፍ ያሉ አቮካዶ ችግኛም ተተክለናል። አሁን ዛሬ ደግሞ ዝግጅት ያደርግነው ሸንኮራ አገዳ ሊተከል አሁን ዛሬ ተቆርጦ ተዘጋጅቷል። በዚህ ሳምንት ውስጥ ሸንኮራ አገዳ ተከላ እናደርጋለን። ቀጥሎ የ700 የሚጠጉ ዶሮችን አስገብተናል። አሁን የተወሰኑ ደግሞ እንቁላል የሚጠሉ እናት ዶሮችን ለማስገባት ዝግጅት ላይ ያለ ነው። ቀጥሎም የምናስበው የውጭ ዝርያ ላሞችን ለወተት አገልግሎት መስጠት በሚችል መንገድ አስገብተን እንሰራለን የሚል ሀሳብ አለን። በቅናሽ ዋጋ እንቁላል፣ በቅናሽ ዋጋ ዶሮ፣ በቅናሽ ዋጋ ወተት ምርት ከዛ ማሰልጠኛ ለአካባቢ ማህበረሰብ ለአካባቢ ከተማ አካባቢ ላይ ማቅረብ እንዲችል የረጅም እቅድ አለን። ከዛ በተጨማሪም በኮሚሽኑ በሚቀጥሉ በጀት ዓመት ፋውንዴሽን በብዙ ዞኖች አካባቢ ላይ ከስራ ባህሪ ከአየር ባህሪ አንጻር ሰብል የሚመረተው አካባቢ ላይ ሰብል፣ ወርቅ የሚቆፈሩ አካባቢ ወርቅ፣ ሌሎች ሰዎች የሚሰሩበት አካባቢ ላይ በተመሳሳይ ንብ ማንባት የሚቻልበት አካባቢ ንብ ማንባት፣ ዶሮ ማርባት የሚቻልበት አካባቢ ዶሮ ማርባት ስራ በፋውንዴሽን ህጋዊነትን አስይዘን ተገቢ የሆነ ኮሚቴ አቋቁመን ስራ እናስጀምራለን ብለን ጅምር ሞክረናል። ከዚህ ጅምር ውስጥ የመጀመሪያ ሆነው በከፋ ዞን በጎባ ወረዳ ውስጥ አሁን ወደ 50 ሄክታር ለሰብል ምርት ለማልማት የሚቻል ቦታ የተሰጠ ሲሆን ይህን በዚህ በጀት ዓመት በዚህ 4-5 ወር ውስጥ ወደ ስራ የሚገባ ነው የሚሆነው። ይህን ገብተን ቀጥሎ በሌሎች ዞኖች አካባቢ ተመሳሳይ የግንባታ ስራ የማልማት ስራ እንቀጥላለን የሚል ሀሳብ አለን። ቀጣይ ከኮሌጅ ወደ ዩኒቨርሲቲ ለማሳደግ ትልቅ ስራ ይጠበቅብናል። ይህን ደግሞ የክልሉ መንግስትም እንዲደግፈን እንፈልጋለን። ከዛ በመቀጠል ይህ ተቋም እዚህ አካባቢ እንደ ተቋም ሆኖ ሲመጣ ዝም ብሎ ተቋም ሆኖ ፖሊስ ብቻ ማሰልጠን አይደለም ዓላማው። እዚህ አካባቢ ያሉ ማህበረሰቦችን መደገፍ፣ ልማት ስራዎችን፣ እርሻ፣ እነዚህ አዳዲስ ነገሮችን ከአጋር ድርጅቶች አሉ ከነሱ ከግብርና ቢሮ ከተለያዩ ቢሮዎች ጋር ድጋፍ በመጠየቅ የመንግስት ተቋማት፣ የግል ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች ጋር የተለያዩ ችግኞችን ያመጣን ቅድም መልከታ እንዳደረጋቸው እየተከልን ያለ ነው። እዚህ አካባቢ ለምርታማ ቢሆኑ አካባቢ ማህበረሰብ እንዴት ነው ራሱ መለወጥ የሚችለው ሰርቶ መለወጥ የሚችለው የሚለውን ሌላ እርባታዎች ጀምረናል። የዶሮ እርባታ ጀምረናል። ይሄ እርባታ ኦልሬዲ ለዚህ ማሰልጠኛ ብቻ ሳይሆን ማህበረሰብ ዙሪያ ላይ ያሉ ማህበረሰብ አሁን ያለውን የገበያ ኑሮ ውድነትን ቢያንስ የተወሰነ ሊቀንስ በሚችል መንገድ ለአካባቢው ማህበረሰብ ቢያንስ ከኮሌጁ የተወሰነ በዋጋ ቅናሽ መደገፍ የሚችልበትን ሁኔታ ለመፍጠር የሰራን ነው። ቀጥሎ የተለያዩ ከብት እርባታ አስበናል። ፕሮፖዛል ሰርተን ጨርሰናል። በተቋሙና በሰልጣኞቹ ዘንድ ከራስ በፊት ሀገርና ሕዝብ የሚል ኢትዮጵያን የሚያደምቅ ጉዳይ ሲወሳና ከሩቅ እንዲደመጥ ሆኖ ሲነገር አንዳች የገዘፈ ቁም ነገር ይስተዋላል። ዛሬ ለሀገራችን ራስ ምታት ሆኖ ፈተና ያለው አካባቢ አስተሳሰብ ነው። አካባቢ ሀሳብ ፍጹም በፖሊስ ተቋም እንዲኖር አንፈልግም። እንደ ኮሚሽን በግልጽ የምፈልገው እንዲኖር አንፈልግም። ስለዚህ ህዝቡ በየትኛውም መንገድ ላይ የመጣው የትም ይወለድ የትም ይኖር ያለው ህዝብ የሱን ደህንነት ማስጠበቅ የሚችል ፖሊስ መገንባት እንፈልገው። የትኛውም ቦታ ላይ ያለው ህዝብ የትኛውም ቦታ ላይ የሚኖረው ፖሊስ የሱን ደህንነት፣ የሱን ንብረት፣ የሱን ስብና ሰላምቱን እንዲጠበቅ ነው የምንፈልገው። በዚህ መንገድ ከዚህ በኋላ የሚገነባ ፖሊስ አባላትም እንደ አስፈላጊነቱ ዞር እናውጣለን። እንደ አስፈላጊነቱ ወደ ቱል ቦታ ለሚታሰበው ኃይል እጥረት ወዳለበት ወደሚመድበት ሂዶ መስራት እንደሚችል በዛ መንገድ ነው የተገነባለው። ያለን ትልቁ ተልዕኮ የአገራችን ህግና ህገ መንግስት የማስከበር ነው። የሀገሪቱን ፍላጎት ለመጠበቅ ነው። የህዝብን ሰላምና ደህንነት ለመጠበቅ ነው። ከዚህ አንጻር እነዚህ አባላት በጥሩ ጊዜ ለአገር ዋስትና የሚሆኑበት እድል ስላላቸው ይሄንን ታሳቢ አድርገን ነው ስልጠና እየሰጠን ያለ ነው። አገሬ የኔ ነው ያጣናቸው ነገሮች በእኛ እንደሚመለሱ ይጠበቃል ብሎ ራሳቸውን የሚያምኑ ሰልጣኝ ሆኖ እንዲወጡ የበኩላችን ጥረት
እያደረግነው ያለ ነው። ያው ካለው ከስራ አንጻር ከቆይታ ካለንበት ከአመራር አንጻር ይሄ የመንግስት ዓላማና የህዝብን ፍላጎት ይሳካል ያጣናቸው ያለ አገባብ ያለ ህግ ያለ ኢትዮጵያ ህዝብ ፍላጎት ውጪ በውስን ሰዎች ያጣናቸው ታሪካዊ ሀብታችን ይመለሳል። ለዚህም ብቁ ናቸው ብዬ አምናለሁ። የተቋሙ አሰልጣኞቻችን እኛ እንደ አሰልጣኝ ብሎ መጥራት ይከብደናል። እንደ አባት በቃ ልክ እንደ አባት እና እንደ ሴት አሰልጣኞችም አለ እንደ እናት ሆኖ ነው ያሰለጠኑን። ወታደራዊ ስልጠናውን እኛ እንዲገባን ከኛ ጋር እኩል ጭቃ ላይ በመንከባለል ያልገባንን ነገር ሁሉን ከመሰረታዊ ሰልፍ ጀምሮ እስከ አካል ብቃት ያለው ሁሉንም ነገር በሚገባ እኛ እንድንገነዘብ ከኛ ጋር እኩል ከጠዋት እስከ ማታ ስልጠናው ሰዓት ከሚጀምርበት ጀምሮ ሙሉ ጊዜያቸውን ውድ በመሰዋት እኛ እውቀት እንድንጨብጥ አድርገዋል። ተቋሙም ቢሆን እንደ መጀመሪያ ተቋም አይደለም፣ በጣም የተሻለ ስልጠና ይዘን እንድንወጣ ከቅርብ ነው የተለያዩ የፖሊስ ኮሚሽን ከፍተኛ አመራሮችን ጨምሮ ስልጠናችንን እየተከታተሉን ለዚህ ደረጃ ደርሰናል። በእኛ ነው የጀመረው። ተቋሙ ጠንካራና ብርቱ በተባለ ስልጠና ነው ያሰለጠነን። ምርጥ አሰልጣኞች ናቸው። ከቀድሞም ጀምሮ ስልጠና እየሰጡ የቆዩ ነባር አሰልጣኞች ናቸው ስልጠናውን እየሰጡን ያሉት። አሰልጣኞቻችን አንድ እንደ አባትም እንደ እናትም ሆኖን ያሰለጠኑን ሴት አሰልጣኞቻችን አሉ። ወንድ አሰልጣኞቻችንም አባት በክላስ ዙሪያም እስከ ታች ወርደው እስከ ማስረዳት እስከሚበቃቸው ያህል በማስተማር በክላስም በመስክም በቂ የተባለውን ስልጠና ሰጥተዋል። አሰልጣኞቻችን አንድ ከአሰልጣኝም አልፎ አባት እናት ሆኖን ያሰለጠኑን ምርጥ አሰልጣኞቻችንን ከልብ በጣም አመሰግናቸዋለሁ። አሁን ሀገራችን ያለችበት ሁኔታ እውነት በተጨባጭ የሚታወቅ ነው። ያው በተለያዩ በውስጥም በውጭም የተለያዩ ኃይሎች ያው የሚያደርጉት ትንኮሳዎች ይታወቃል። አሁን እኛ ያሰለጠን ያለነው ኦሬዲ አንድ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን አባላትን ያሰለጠን ያለነው። በመናሰለጥንበት ሰዓት ግን ለሀገር መኖር የሚችሉ ለሀገር መሞት የሚችሉ ሰልጣኝ አድርገን ነው የቀረጽን ያለው። በአመለካከት በአስተሳሰብ ሀገራዊ የሆነ አስተሳሰብ እንዲኖራቸው አድርገን ነው የቀረጽን ያሰለጠን ያለነው። አሁን ተለውጠናል። ሁሉም ተለውጠን በአንድነት ቆመናል። ለሀገራችን ለክልላችን ቁርጥ ልጆች ሆነን ቆመናል። ለህዝቡ ስለቆመን ህዝቡን በሰላም ወጥቶ በሰላም እንዲገባ ለማድረግ ለዚህ ከወጣን የተሰጠን ተልዕኮ በአግባብ በስነ ስርዓት ማውጣት እንችላለን። በማሰልጠኛው ቅጥር ግቢ ውስጥ የታየው ጥንካሬ፣ አንድነትና የልማት ተነሳሽነት የነገዋን የበለጸገች ኢትዮጵያ ምስል ያሳያል። አእምሯቸው ብሩህ፣ ልባቸው ሩህሩህና እጃቸው ለልማት የተዘረጋ የነገዎቹ የሰላም ዘቦች ለግዳጅ ዝግጁ ናቸው። ከስልጠናው በኋላ በሚኖር የስራ ሁኔታ ለኢትዮጵያ ስኬት ለመትጋትም ቃል አላቸው። እዚህ እንደ ደቡብ ምዕራብ ክልል ተመልምለን በመጣም ወተን የምንሰራው ለኢትዮጵያ ህዝብ ነው፣ ለህገ መንግስቱ ነው። ህገ መንግስቱ ደግሞ ሁሉንም የሀገሪቷን ዜጎች እኩል የሚያይ ስለሆነ ሀገሪቷ የራሷ የሆነ ብሔራዊ ጥቅም ይባላሉ። የሀገሪቷን ብሔራዊ ጥቅም ለማስጠበቅ ሲባል እኛ ማንኛውንም የሆነ መስዋዕትነት ከአካል እስከ ህይወት መስዋዕትነት ለመክፈል በቁርጠኝነትና በዝግጅት ላይ እንገኛለን። የሀገር ስሜት ይዘን የመጣ ነው። ስለዚህ ከወጣንም በኋላ ክልሉ ላይ እንሰራለን። አልፎም ተርፎም ሀገራዊ ግዳጆች ሊመጡ ይችላሉ። ያንንም ለመውጣት በቁርጠኝነት በሙሉ መንፈስ ዝግጅት ላይ እንገኛለን። ከራስ በፊት ሀገርን በማስቀደምና ወንጀል መከላከልን ህዝብ ማለት ሀገር ነው፣ ሀገር ማለት ህዝብ ነው በሚለው አንጻር በወሰነው ትምህርትም እኛም ወጥተን የተቀበልነውን ትምህርት በተግባራዊ ሁኔታ ማካሄድ እንድንችል ትምህርቱን ወስደናል። እኛም ግን ወጥተን በተገቢ ሁኔታ የሚሰጠንን ስልጠና በተግባር ላይ እንድናወል ዘንድ ሙሉ መተማመንና ሙሉ ጥንካሬ ባለው መልክ ስልጠና ወስደናል። አጋጣሚ የክልሉ የፖሊስ አጠራሩ በክልል ቢሆንም እነዚህ የሀገር ፖሊሶች ናቸው። ስለዚህ እኛ በመናቀው የኢትዮጵያ ፖሊሶች ስለሆነ የኢትዮጵያ ልጆች ናቸው። ለኢትዮጵያነት መሞት ግዴታ እንደሆነ የተለያየ የስርጸት ስራዎች ይሰራሉ። ምክንያቱም ሀገርን እንዲያውቁ ብዙ ነገሮችን ማግኘት ሲገባ ያጣችበት የራስዎን ወደ የሌላት ማደግ ሲገባት ወደ ላይ የቀረች ብዙ የተሻለ እነዚህ ናቹራል ሪሶርስ እያላት የራስዎን መጠቀም ሲገባት በተለያየ አጋጣሚ ያልተጠቀመችበት ስለሆነ ይህንን ነገር ለማስከበር ሰራዊቱ እንደ ድሮ አይደለም መዘጋጀት ያለበት። ከወትሮ የተሻለ ስልጠና ያስፈልጋል። የተለያየ ዝግጅቶች ያስፈልጋሉ። ስለዚህ እንደ ሀገር እኛ የሀገር ወታደሮች ነን። ለሀገር እንሞታለን። ለሀገር ጥቅም ሀገር ጸንታ እንድትቆም የተሻለ እንድትሆን በኢኮኖሚ በፖለቲካው በእያንዳንዱ ሚና ላይ
የተሻለ እንድትሆን የኛ ደግሞ ሚናችን እንዲቀላል የሚባል አይደለም ፖሊስ ከዛ አንፃር ነው እኛም ሰራዊትን እያዘጋጅን ያለ ነው እንጂ የግድ እዚህ ክልል ብቻ ጠባቂ አይደለም ምናስባቸው ማለት ነው። ስለዚህ እነሱ ብቻ ሳይሆን እኔ ራሱ የሀገር ነኝ እንጂ የክልል አይደለም። መጠሪያችን ኦሬዲ የደቡብ ምዕራብ ፖሊስ ልንባል ይችላል። የኦሮሚያም ነኝ፣ የአማራም ነኝ፣ የትግራይም ነኝ፣ እኔ የኢትዮጵያ ነኝ። ስለዚህ የኔን ሰራዊትም እኛ የምናፈራቸው ሰራዊትም በዚህ ልክ ነው የሚቃኙትና የተሻለ ሰራዊትን ነው በተለይ ከሲቪልና ግንባታ ጋር ተያይዞ ሀገርን እንዲያውቁ ከማድረግ አንፃር። ስለዚህ የሀገሪቱ ፍላጎት ምንድን ነው? ከነሱ ደግሞ ከዚህ ተመረቁ ሲወጣ ምን ይጠበቅባቸዋል የሚለውን ነገሮችም ከሲቪልና ግንባታ ጋር ተያይዞ የተሻለ የኢንዶክትሪኔሽን ስራዎች እየተሰራ ያለበት ስለሆነ በእርግጠኝነት እኔ አምናለሁ እነዚህ ሰራዊትም የሀገር ፍላጎት የሀገር ኢንተረስትን ለማክበር በጣም ዝግጁ ለህዝብ ራሳቸውን አሳልፎ የሚሰጡ ሰራዊቶችን እያፈራን ያለንበት ወቅት ነው። እናንተም የመጣችሁት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን በሞዲዮ ፖሊስ ማሰልጠኛ ተቋም ላይ አተኩረን ያሰናዳነውን ዝግጅት በዚሁ ቋጨን። ሰላም።